በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። መርሃ ግብራችንን የምንጀምረው በትምህርተ ወንጌል ሲሆን ለመምህራችን ተናጋሪ አንደበት ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንት የነበረ ቀዳማዊ፣ ዛሬ ያለ ማዕከላዊ፣ ዘላለም ዓለምን አሳልፎ የሚኖር ዳህራዊ አምላካችን ቅዱስ እግዚአብሔር በቸርነቱ በስሙ እንድንሰባሰብ የፈቀደልን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን ቅድስት ድንግል ማርያም አቁራሪተ መዓት መዝገበ በረከት የአዳም ተስፋ የበላይ ሰብ እመቤት የዘካርያስ ማኅቶት የአምላክ እናት ድንግል ማርያም በዓሏን ምክንያት አድርገን እንድንሰባሰብ አማላጅነቷ ቃል ኪዳኗ ረዳት አጋዥ ሆኖን እዚህ ሰዓት ደርሰናልና እናታችን ወላዲተ አምላክ ስሟ የተመሰገነ ይሁን። ቅዱሳን መላእክቱ፣ ቅዱሳን ነቢያቱ፣ ቅዱሳን ሐዋርያቱ፣ ቅዱሳን ጻድቃን ሰማዕታቱ በሙሉ እኛ የምናውቃቸውም የማናውቃቸውም አምላካችን ቅዱስ እግዚአብሔር የሚያውቃቸው በሙሉ እርሱ ባከበራቸው መጠን የተከበሩ የተመሰገኑ ይሁኑ። እናንተም የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እነሆ በወደደንና ባከበረን በደሙ ፈሳሽነት በሕይወት መዝገብ ላይ ስማችንን በጻፈልን በክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድናመሰግን የፈቀደልን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር በሰማይ በመላእክቱ በምድር በደቂቀ አዳም ከምድር በታች በካለ ፍጥረት ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍቷ መታሰቢያ በዓል ወይም አስተርእዮ ወደምንለው በዓል በሰላም አደረሰን አደረሳችሁ። እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ የእመቤታችንን ዕረፍት ምክንያት አድርገን ለዕለቱ የሚሆነውን ቃለ እግዚአብሔር እንማራለን። የሚያስተምር የሚገስጽ አምላካችን ቅዱስ እግዚአብሔር ሁላችንንም አንደበቱን ከፍቶ ያስተምረን። ለትምህርታችን መነሻ የምናደርገው እልኩ እለ አመዑኪ ወይሰግዱ ቅድመ መካየደ እገሪኪ፣ የናቁሽ ሁሉ ከእግሮችሽ በታች ይሰግዳሉ። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ ያለውን ኃይለ ቃል አድርገን እንማማራለን። ትምህርታችንን ከመጀመራችን አስቀድመን ቃሉን እናነብና እንጀምራለን። እንግዲህ ትንቢተ ኢሳይያስን የጻፈልን እንደምናውቀው ነቢዩ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ በጻፈው ትንቢት ደረቅ ሐዲስ የተባለውን ጽሑፎልን እናገኛለን። በትርጓሜውም ላይ አባቶቻችን ሰፋ አድርገው ሐዲስን በጉልህ እንድናይ አድርጎ የጻፈልን ነቢይ እንደሆነ ይነገራል። ይሄ ከመዝሙረ ዳዊት መዝሙር 44 ጋር ተያይዞ ያንንም አባቶቻችን ደረቅ ሐዲስ ይሉታል። ይህንንም የትንቢተ ኢሳይያስ ሙሉ መጽሐፍ ስናነብ ደረቅ ሐዲስ ተብሎ የሚጠራበት ምክንያት ምንድን ነው? ይሄ የሐዲሱን ገሃድ አስመስሎ በጉልህ ስለጻፈልን ነው። በትንቢተ ኢሳይያስ በዚህ ዛሬ ኃይለ ቃል አድርገን ባነሳነው ላይ ነቢዩ እንዲህ ይላል፣ ወነገሥት እለ ይትቀነዩ ለኪ ይመውቱ፣ የማይገዙልሽ ነገስታት ሕዝብና መንግስት ይጠፋሉ። ወአሕዛብኒ ጠፊአ ይጠፍሁ፣ ሕዝቦቹም መጥፋትን ይጠፋሉ ይልና ዝቅ ብሎ ወይመጹ ሀቤኪ እለ ይፈርሁ ወያመጹ አምሃ ደቂቆሙ፣ የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። እልኩ እለ አመዑኪ ወይሰግዱ ቅድመ መካየደ እገሪኪ፣
የናቁሽ ሁሉ ከእግርሽ ጫማ በታች ይሰግዱልሻል፣ ይገዙልሻል። ወትሰመይ ሀገረ እግዚአብሔር ቅዱሰ እስራኤል ጽዮን፣ የእግዚአብሔርም ከተማ የእስራኤል ቅዱስ ይሆንሽ ጽዮን ይሉሻል ብሎ በዚህ በትንቢቱ ላይ ጽፎ እናገኛለን። ይህም ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ትንቢት ሆኖ እናገኘዋለን። ነቢዩ ኢሳይያስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንዲሁም ስለ እመቤታችን ስለ ቅድስት ድንግል ማርያም አስፍቶ አምልቶ አጉልቶ የጻፈ ነቢይ ነውና ይህንን መጽሐፍ በእሱ የተጀመረ ሆኖ አናገኘውም። ከትንቢተ ኢሳይያስ ቀድሞ የነበሩ አባቶች በሙሉ ስለ እመቤታችን ያልተናገረ፣ ስለ እመቤታችን ያልተነበየ፣ አንደበቱን በእመቤታችን ያላሟሸ እስካሁን ከአዳም ጀምሮ እስካሁኑ ካህናት ድረስ የትኛውንም አናገኝም። ለታሪክ ማንሻ የሚሆን እነዚህን አንስተን ወደ እመቤታችን ወደ ዕረፍቷ ታሪክ እንገባለን። እንግዲህ ነገርን ከስሩ ውሃን ከጥሩ እንዲሉ አባቶቻችን የቀደመ ሰው አዳምን ስንመለከት አዳም እመቤታችን ቅድስት ድንግል ማርያም ከሔዋን እንደምትወለድ አውቆ በትንቢተ በተአምረ ማርያም መቅደም ላይ እንደተጻፈ ሕይወትየ ይቤላ አዳም ለብእሲቱ አእሚሮ ከመ ትወፅእ እግዝእትነ ማርያም እምኀቤሁ ወእምከርሰ ብእሲቱ ይላል። እመቤታችን ቅድስት ድንግል ማርያም ከእርሱ ጎንና ከሔዋን ማኅፀን እንደምትወጣ አውቆ ሕይወቴን ይላት ነበር ሔዋንን። ይህንንም ሊቁ ቅዱስ ያሬድ በዝማሬው እንዲህ ሲል ይናገራል። ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ፣ እንደ ነጭ ዕንቁ በሔዋንና በአዳም ይልቁንም በአዳም ጎን ውስጥ እመቤታችን ቅድስት ድንግል ማርያም እንደ ነጭ ዕንቁ ውብ ሆና ታበራ ነበር ብሎ ይጽፍልናል ቅዱስ ያሬድ። የእመቤታችን ነገር በአዳምና በሔዋን ብቻ የቀረ ሆኖ አይደለም። በምልአት ለትምህርታችን ያው ታሪክ እንዳይረዝምብን ለትምህርታችን እንዲሆን ዳዊትን እናንሳ። ዳዊትን ስናነሳ እመቤታችንን አስፍቶ ከሁሉም በላይ ከነቢያቱ ከሁሉም በተለየ በጣም ጥዑም በሆነ ዝማሬ እመቤታችንን ሲያመሰግን፣ ሲያወድስ፣ ሲዘምርላት የነበረ ንጉሥ ነው ዳዊት። ዳዊት እንግዲህ በስፋት የሚታወቀው መዝሙር 44 ጎስአ ልበየ ቃለ ሰናየ ብሎ በተናገረው ዋና አየድ ግብሬ ለንጉሥ ከመቀለ መጽሐፊ ዘጠበጠበ ይስዕፍ ልሳኔየ ብሎ በተናገረው ልቡናዬ በጎ ነገርን አወጣ፣ በጎ ነገርን ገሳ ብሎ በተናገረበት በዚህ ዝማሬ ላይ ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች እያለ እመቤታችን ቅድስት ድንግል ማርያም ገና ሳትወለድ በሐና ማኅፀን ሳትወለድ በቤተ መቅደስ ሳታድግ ጌታን ሳትወልደው በየማነ ንጉሥ ሳትቀመጥ አስቀድሞ ትንቢት ይናገርላት፣ በራእይ ያየውን ይመሰክርላት ነበረ። ይህንንም ሊቁ ሲጽፍ ምን ብሏል? ደራሲ ሲጽፍ ወነበረት በየማነ ወልዳ ወአምላካ፣ በልጇና በአምላኳ ቀኝ ተቀምጣለች ብሎ ተጽፎ እናገኛለን። ዳዊት ዝቅ ብሎ ርእስኢ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ነኪ፣ ንጉሥ ደምግባትሽን ወዷልና ወገኖችሽን ተይ ይላታል። እመቤታችን ቅድስት ድንግል ማርያም ወገኖችሽን ተይ የተባለችው አንድም ወደ ቤተ መቅደስ ገብታ ለብቻዋ መኖርን አምላኳን እያገለገለች መኖርን ነው። አንድም ደግሞ በዘር በሩካቤ እንደ ሐና እንደ ኢያቄም እንደ አዳም እንደ ሔዋን እንደ አባቶችሽ እንደ አብርሃም እንደ ሳራ መውለድን ተይና ያለ ዘር ያለ ሩካቤ በመንፈስ ቅዱስ ግብር ውለጂ ሲል እንደሆነ አባቶቻችን በትርጓሜ ይራቀቁበታል። ዳዊት እንግዲህ የዳዊትን ዝማሬ አንስተን ተናግረን መጨረስ አንችልም። መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የጸኑ ናቸው እያለ አብርሃምን እነ አዳምን እያነሳ ያወድስ የነበረ ንጉሥ ነው ዳዊት። በጣም ብዙ ነገር ስለእመቤታችን ተናግሯል። በዚህም ተጠቅሞበት እናገኛለን። ሌላውን ስንመለከት ሐና እመቤታችን ቅድስት ድንግል ማርያም ያላትን ክብር አውቃ ቅድስት ሐና የእመቤታችን የቅድስት ድንግል ማርያም እናት የጌታ አያት እመቤታችንን በሚገባ ትንከባከባት ነበረ። ይህንንም በትርጓሜ አባቶቻችን ምን ይላሉ? ሐና ራእይ ካየች በኋላ ኢያቄምም ራእይ ካየ በኋላ
እመቤታችን ቅድስት ድንግል ማርያም ከተጸነሰችም በኋላ የእውር ዓይን የሞተውን ካስነሳች በኋላ ከተወለደችም በኋላ እመቤታችንን በልዩ ፍቅር ተጠብቃት ነበር ቅድስት ሐና። እንደውም ከዕለታት አንድ ቀን አስቀምጣት ዘወር ብትል ቅድስት ሐና እመቤታችን ቅድስት ድንግል ማርያምን የሰማይ መላእክት ወርደው በስሯ ረበው በክንፎቻቸው ጋርደው እመቤታችን ቅድስት ድንግል ማርያምን ነጥቀው ወስደው ሲያጫውቷት ቅድስት ሐና ከስሯ መለስ ብትል ባስቀመጠቻት ቦታ ታጣታለች። በዚህን ጊዜ ሐና በጣም ተክዛ እመቤታችንን ፈልጋ እንዳገኘቻት ከዚያ በኋላ ደግሞ ከእቅፏ እንዳለየቻት መተርጉማን ይነግሩናል። በዚህም የተነሳ ኢያቄም አስቀድመው የተሳሉትን ስዕለት እንዴት እንፈጽም ይሆን? እመቤታችንን ለእኛ እንድታገለግል አድርገን አልወለድናትም። በመንፈስ ቅዱስ ስጦታነት ስትሰጠን ለቤተ መቅደስ እንድታገለግል ነው እንጂ እኛ እንድታገለግል አልወለድንም። ታዲያ የሐና ፍቅሯ ጸና፣ ምን ይሻል ይሆን እያለ ይጨነቅ እንደነበረ በተአምረ ማርያምም ተጽፎ እናገኛለን። በመጀመሪያው ተአምር ላይ ቅድስት ሐናም መንፈስ ቅዱስ አረጋግቷት መንፈስ ቅዱስ መርቷት ከዕለታት አንድ ቀን ኢያቄምን ጠርታ ምን ትለዋለች? ይህች ልጅ እኮ የወለድናት በስለት ነው፣ እኛን እንድታገለግል አልወለድናትም። ታዲያ ለቤተ መቅደስ አንሰጣትም ብላ ነግረዋለች። ይህኔ ኢያቄም ጭንቅ ሆኖበት ለሐና እንዴት እንደሚነግራት አዝኖ ተክዞ የነበረው የሐናን ቃል ሲሰማ ደስ ብሎት እንግዲያውስ ለቤተ መቅደስ የሚሆነውን ላዘጋጅ ብሎ ለቤተ መቅደስ የሚሆነውን መባውን ስለቱን በሙሉ አድርጎ ልክ እመቤታችን የ3 ዓመት ብላቴና ሳለች ወስደው ለካህኑ ዘካርያስ እንደሰጡ በመጽሐፍ ተጽፎ እናገኛለን። በተአምረ ማርያምን በመጀመሪያው ተአምር ላይ ተጽፎ እናገኛለን። ስለዚያ የእመቤታችንን ፍቅር የገባቸው በሙሉ ከእመቤታችን እግር በታች እየሰገዱ ከእመቤታችን በታች እየሆኑ ለእመቤታችን ሰላምታን ይሰጡ እንደነበረ እናገኛለን። ይልቁንም ሰዎች ብቻ አይደሉም፣ መላእክት ጭምር። ቅድም እንደተነጋገር ነው መላእክት እየነጠቁ እየወሰዱ ያጫውቷት እንደነበረ በመተርጉማኑ በትርጉሙ በመጻሕፍተ ትርጓሜ ዘንድ እናገኛለን። ከዚያ በዘለለ ደግሞ በሉቃስ ወንጌል ምዕራፍ 1 ላይ የመልአኩ የቅዱስ ገብርኤልን ሰፊ ዜና እናገኛለን። መልአኩ ቅዱስ ገብርኤል እንደምናውቀው እመቤታችን ቅድስት ድንግል ማርያም በዮሴፍ ቤት እንደገባች በማግስቱ ዮሴፍ የመጨረሻ ልጁ ያዕቆብ አመድ ውጦት ጉልቻ ጠልቆት አግኝቶታል። ታዲያ ይህንን ስታይ ከዚያ ከጉልቻ አውጥታ እመቤታችን ተንከባክባ ይዘዋለች። በማግስቱ ደግሞ ምንስ ከቤተ መቅደስ ባደግ ሴትም አይደለሁምን ውሃ ልቀዳ ቤቱን ላሰናዳ ይገባኛል ብላ ማድጋ ነጥቃ ይዛ ውሃ ልትቀዳ እንደወረደች እናገኛለን በእመቤታችን ታሪክ። ታዲያ ውሃ ቀድታ ስትመለስ ያንን የተጠማ ውሻ በወርቅ ጫማዋ ካጠጣች በኋላ እነዚያ ሴቶች ሲዘባበቱባት ይልቁንስ ማርያም የምትባል ትወልዳለች ተብሏል፣ ካንቺ ይሆን እንዴ እያሉ እየተዘባበቱባት ሳሉ ቅዱስ ገብርኤል ይታጠቅ ይፈታ ነበረ። በምን አይነት ሰላምታ ንግሥተ ሰማይ ወምድር የሆነችውን የአምላክ እናት በምን አይነት ሰላምታ እጅ ልነሳት ይገባኛል እያለ ይታጠቅ ይፈታ ነበር። ትጸንሲ ብሎ በአረጋዊ ድምፅ አብስሯታል። ሁለተኛም በዮሴፍ ቤት ያንን ማድጋ እንዳስቀመጠች ትጸንሲ ብሏታል። ይህ ነገር ደግ መሰለኝ ደጋገመኝ ከቤተ መቅደስ ልስማው ብላ እመቤታችን ወደ ቤተ መቅደስ ገብታ ወንዘ ትፈትል ወርቀ ወሜላተ አሰራያ ገብርኤል ግብተ ድንገት በወርቅና ሜላት ስትፈትል ሐርና ወርቁን እያስማማች ከቤተ መቅደስ ከእስራኤል ሴቶች ጋር የተካፈለችውን ሐርና ወርቅ እያስማማች ስትፈትል ድንገት ገብቶ አበባ ይዞ ታጥቆ እጅ ነስቶ ጎንበስ ብሎ ቅዱስ ገብርኤል ሰላም ብሏታል። ስለዚህ እመቤታችንን እጅ መንሳት፣ ለእመቤታችን መስገድ፣ እመቤታችንን ማክበር በሰው ዘንድ ብቻ ያለ ሳይሆን በመላእክቱም ያለ እንደሆነ ልብ ልንል ይገባናል ማለት ነው። ታዲያ እመቤታችን ቅድስት ድንግል ማርያም ይህንን መዋዕለ ስጋዌዋን ከፈጸመች በኋላ እመቤታችን ቅድስት ድንግል ማርያም የምታርፍበት ዘመን ደርሷል። ጌታ እንደምናውቀው ተድላ ስጋዋን አይሻም፣ ተድላ ነፍሷን ይሻል እንጂ ተድላ ስጋዋን አይሻምና የምታርፍበት ዘመን እንደደረሰ እመቤታችን ቅድስት ድንግል ማርያም በመካነ መቃብሩ በጌታ በመካነ መቃብር ስትጸልይ ያንን ነግሯታል። እንደምታርፍ
ሲነግራት እመቤታችን ቅድስት ድንግል ማርያም እንግዲያውስ የሰማይ ደመና ተሸክሟቸው እነ ቅዱሳን ሐዋርያቱ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ ሌሎችም ሐዋርያት በሙሉ እንዲመጡ አድርግልኝ ብለዋለች። ብቻዋን ትሆን ዘንድ አልወደደችምና ያንን አድርጋለች። ያንን ከጌታ ጋር ከተነጋገረች በኋላ እመቤታችን ቅድስት ድንግል ማርያም ካለችበት ዘንድ ቅዱስ ዮሐንስ ከኤፌሶን ብሪት ደመና ንጥቃ ወስዳ ከእመቤታችን ዘንድ አስድርሰዋለች። ይህንን በመጽሐፈ ስንክሳር ላይ እናገኛለን። ወሶቢሃ ጾረቶ ደመና ለዮሐንስ በትእዛዝ መንፈስ ቅዱስ እምሀገረ ኤፌሶን ወአብጽሐቶ ሀበ እግዝእትነ ማርያም ወሰገደላቲ ወቆመ ቅድሚሃ። ቅዱስ ዮሐንስ ሰገደላት። ልክ ኢሳይያስ የተናገረው የቅድሙ ትንቢት ይሄ በዮሐንስም ተፈጽሞ እናገኛለን። እልኩ እለ አምኡኪ ወይሰግዱ ቅድመ መካየደ እገሪኪ፣ የናቁሽ ሁሉ ከእግርሽ ጫማ በታች ይሰግዳሉ የተባለው ለናቋት ብቻ ሳይሆን የወደዷትም በጫማዋ በታች ይሰግዳሉና ቅዱስ ዮሐንስ ገና ከእመቤታችን ከቅድስት ድንግል ማርያም እንደደረሰ ጎንበስ ብሎ ለእመቤታችን እጅ ነስቷታል። ከዚያ በኋላ በመልአኩ በቅዱስ ገብርኤል እንደተመሰገነችው እንዲህ ያለ ምስጋና መስግኗታል። ተፈሲ ኦ ምልዕተ ጸጋ ዘወለድክዮ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ አንቲ ትወፅኢ እምዝንቱ ዓለም ኃላፊ። ከዚህ አላፊ ዓለም ልታልፊ የተዘጋጀሽ እመቤቴ ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን እያለ የሰማይና የምድር ንግሥት የሆነችውን እመቤታችንን ቅዱስ ዮሐንስ አመስግኗታል። ከዚያ በኋላ ወሶበ ሰምዓት ዘንተ እግዝእትነ ማርያም ተፈሳሐት ፈድፋደ ወሰብሐቶ ለእግዚአብሔር። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ይህንን ምስጋና ስትሰማ እጅግ ደስ ብሏት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና አቅርባለች። ሌሎቹ ሐዋርያት በሙሉ እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ እንድርያስ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ ናትናኤል በሙሉ ሐዋርያቱ ተሰብስበው ከእመቤታችን እግር በታች ተሰበሰቡ። በእመቤታችን በተኛችበት ከበቡ። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም በዚያ አቅራቢያ የነበሩ በደብረ ዘይት ከትመው የነበሩ ደናግላን በሙሉ ወደ እመቤታችን ወደ ቅድስት ድንግል ማርያም በመንፈስ ቅዱስ አዛዥነት ተሰብስበው መጥተዋል። ከዚያም በኋላ እመቤታችን ለምን እንደተሰበሰቡ ጠይቃቸዋለች። ወሶበ ሰምዓት እግዝእትነ ማርያም ዘንተ ነገረ እምነ ሐዋርያት። እመቤታችን ቅድስት ድንግል ማርያም በአልጋ ላይ እንዳለች ጌታ ኢየሱስ ክርስቶስ እንደሚመጣ አየዋለሁ፣ ከዚህም ኃላፊ ዓለም እንደሚሄድ አየዋለሁ ብላ ነግራቸዋለች። ከዚያም እመቤታችን ቅድስት ድንግል ማርያም በፈቃዷ ጌታ ኢየሱስ ክርስቶስ ሐዋርያቱን በሙሉ እንደሰበሰበላት ባየች ጊዜ በሉቃስ ወንጌል ምዕራፍ 1 ላይ ያመሰገነችው ምስጋና በዚህም ላይ ደግማ እንዳመሰገነችው በመጽሐፈ ስንክሳር ላይ ተጽፎ እናገኛለን። ተአብዮ ነፍስየ ለእግዚአብሔር ወትትሐሰይ መንፈሰየ በአምላኬ ወመድኃኒየ እስመ ረእየ ሕማማ ለዓመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እያለች እስከ ፍጻሜው ድረስ ይህ ምስጋና መስግነዋለች። ማርያምም እንዲህ አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን የድንግል ማርያም የራሷን ማለት ነው ባሪያ ብላ እመቤት ሳለች እግዝእተ ኩሉ ፍጥረት ሳለች ባሪያ ብላ ራሷን ጠርታ የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ እመቤታችን ቅድስት ድንግል ማርያም ጌታ ያደረገላትን ድንቅ ነገር አውስታ አስታውሳ በሐዋርያቱ ፊት ምስጋናዋን አቅርባለች። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ሐዋርያቱን እንዲህ ስትል አዛለች። በመጽሐፈ ስንክሳር ላይ ይህንንም እናገኘዋለን። አምጽኡ ዕጣነ ወማይጠንተ ወጸውዕዎ ለእግዚእየ ኢየሱስ ክርስቶስ ወእሙንቱ ገብሩ በከመ አዘዘቶሙ። እመቤታችን ቅድስት ድንግል ማርያም በሉ እንግዲህ ማይጠንት አምጡ፣ ዕጣን ውገሩ፣ ስብሐተ እግዚአብሔር አድርሱ፣ የአምላኬን የመድኃኒቴን ኢየሱስ ክርስቶስን ስም ጥሩት። ያኔም ኢየሱስ ክርስቶስ ልጄ፣ ወዳጄ፣ አምላኬ፣ መድኃኒቴ ወደ እኔ ይመጣል አለቻቸው። ቃሉ የማይታበል አምላክ ነውና ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ አእላፋት መላእክትን አስከትሎ ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቷል። ካህናቱም ሐዋርያቱም በከመ አዘዘቶሙ ገብሩ እንዳለ እንደታዘዙት ዕጣን ወግረው ስብሐተ ማሕሌት
አድርሰዋል። ወዲያውኑም ቅዱስ ያሬድ በዝማሬ እንደተናገረ ጊዜ እረፍታ ለማርያም ወረደ ወልድ እምዲበ ልዕልና፣ በእመቤታችን በቅድስት ድንግል ማርያም የእረፍት ቀን ጌታ መድኃኒታችን ኢየሱስ ክርስቶስ ከልዕልና ከሰማየ ሰማይ ወረደ ይለናል። ሲወርድ ብቻውን አይደለም፣ እልፍ አእላፍ መላእክትን አስከትሎ ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቷል። መላእክቱን ብቻ አይደለም፣ ጻድቃን ሰማዕታቱን በሙሉ አስከትሎ እንደመጣ አባቶች ይናገራሉ። ዳዊት እየዘመረ ነቢዩ ኤልያስም እንዲሁ እንደመጣ በእሳት ሰረገላ እንደመጣ አባቶች ይናገራሉ። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ስጋዋ ከነፍሷ የምትለይበት ጊዜ በደረሰ ጊዜ ሐዋርያቱ ደናግላኑ በሙሉ እመቤታችንን እየለመኑ ተባረካቸው ዘንድ ተማጸኗት። እመቤታችን ቅድስት ድንግል ማርያምም በላያቸው ላይ እጇን ዘርግታ ልክ ቅዱስ ኤፍሬም እንደባረከችው ባርካቸዋለች። እነዚያን የተሰበሰቡትን ደቀ መዛሙርቱን ደናግላኑን በደብረ ዘይት የነበሩትን ደናግላን በሙሉ ወደ እሷ የመጡትን እያለቀሱ የለመኗትን በሙሉ እንባቸውን እያበሰች እመቤታችን ቅድስት ድንግል ማርያም ባርካቸዋለች። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከንጽሕት ስጋዋ ለይቶ በእጆቹ ይዞ ወደ ሰማይ በክብር በመላእክት አጀብ ይዞ ወደ ሰማይ እንደወጣ እናገኛለን በመጽሐፍ ተጽፎ። ቅዱስ ያሬድም ይህን ሲናገር ጠሊሳነ ልብስ ዮሐንስ ከደነገጻ ለማርያም ይላል። ጠሊሳን የሚባለው ነገስታቱ ይጎናጸፉት ይለብሱት ያለ በቤተ መንግስት የሚገኝ የክብር ልብስ ነው። እመቤታችን ቅድስት ድንግል ማርያም ልክ ነፍሷ ከስጋዋ ሲለይ ያንን የክብር ልብስ እመቤታችን ቅድስት ድንግል ማርያም ፊት ላይ ቅዱስ ዮሐንስ እንደከደነው የነፍሷን የስጋዋን ከስጋዋ የነፍሷንና የስጋዋን ከነፍሷ መለየት ሐዋርያት እንደተረዱ በመጽሐፍ ተጽፎ እናገኛለን። ወዲያውኑ ከነፍሷ እና ከስጋዋ መለየት የተነሳ ታላቅ ብርሃን በዚያ ቦታ ላይ እንደበራ ክርስቶስም የክብር ባለቤት ክርስቶስም እንግዲህ ስጋሽን ተድላ ደስታ ወዳለበት ወደ ገነት አሳልፈዋለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያሽ አኖረዋለሁ ብሎ ጌታችን በማይታበል ቃሉ ለእመቤታችን ለቅድስት ድንግል ማርያም ቃል ገብቶላት እናገኛለን። ይህ ለእመቤታችን የተሰጠ ብቻ አይደለም። እንኳንስ ለእመቤታችን በእመቤታችን ላመኑ ቅዱሳን ሁሉ ተሰጥቶ እናገኛለን። ይልቁንም ለቅዱስ ዮሐንስ አፈወርቅ ለቤተ ክርስቲያን ጠበቃ እንደዚህ ያለ የክብር ነገር ተሰጥቶት እናገኛለን። በቅዳሴ ላይ ካህኑ እንደሚያነብልን ተፈሲሂ 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 እያለ በብዙ አንቀጽ እመቤታችንን ያመሰገነ የእመቤታችን ስዕል ወዲያውኑ አፈወርቅ ብላ እንደጠራችው በአባ ጽጌ ድንግል በማኅሌተ ጽጌው እንደዘመረው የእመቤታችን ቅድስት ድንግል ማርያም ዮሐንስን ወዲያውኑ አፈወርቅ ብላ በደጊመ ቃል እንደጠራችው እናገኛለን። ስለዚህ ይሄ ቅዱስ ዮሐንስ አፈወርቅ አንድ ወዳጁ ጌታችን መድኃኒታችን ኢየሱስ ክርስቶስን ከዕለታት አንድ ቀን እንዲህ ብሎ ይለምነዋል። የዮሐንስ አፈወርቅ እረፍቱ እንደምን ያለ ነው? እረፍቱ ማረፊያውን ታሳየን ዘንድ እለምንሃለሁ ይለዋል ጌታችን ኢየሱስ ክርስቶስን። የሰውን ፈቃድ መፈጸም ልማዱ ነውና ቅዱስ ዮሐንስ አፈወርቅ ያለበትን ያይ ዘንድ ወደ ገነት ይልከዋል። ያ ሰውዬም ያ የቅዱስ ዮሐንስ አፈወርቅ ወዳጅም በገነት ተመላልሶ ቅዱስ ዮሐንስ አፈወርቅን ፈልጎ ያጣዋል። ፈልጎ ባጣው ጊዜ እጅጉን ያዝናል። ከዚህ ቅዱሳን ከመሉበት ስፍራ እንዴት ቅዱስ ዮሐንስን አጣዋለሁ ብሎ ያዝናል። ወዲያውኑ ቅዱስ ዮሐንስ ግን ከፍ ብሎ ከጌታ መንበር ዝቅ ብሎ ይመለከተዋል። ይህ ክብር የተሰጠው ለቅዱስ ዮሐንስ እንደምን እንደሆነ አባቶቻችን ሲያስተምሩ እመቤታችንን ባመሰገነበት ልክ፣ ጌታን ባከበረበት ልክ፣ ለቤተ ክርስቲያን ጠበቃ ሆኖ በቆመበት ልክ እንደሆነ እናገኛለን። ታዲያ ለቅዱስ ዮሐንስ የተሰጠ ክብር እጥፍ ድርብ ሆኖ ለእመቤታችን ቢሰጣት የሚደንቅ አይደለምና እመቤታችን ልክ እንዳረፈች ጌታ በእጆቹ ተሸክሞ
የእመቤታችን የቅድስት ድንግል ማርያምን ነፍሷን ወደ ሰማይ አሳርጎታል ማለት ነው። ከዚህም ዘንድ እጅግ የሚደንቀኝ አንድ ኃይለ ቃል አለ። ቅዱስ ያሬድ ዝማሬው የማይጠገብ ነውና በዚህ በዝማሬው ላይ እንዲህ ሲል ይዘምራል። እፎኑ እመ አምላክ በከየ ደንጊፃ ከመኩሉ ሰብ ሞት ከመሐወፃ ከመሰብ ሞት ሶበሐወፃ ከመሰብ። እመቤታችን ቅድስት ድንግል ማርያም እንደ ሰው ሞት በመጣባት ጊዜ እንዴት ደንግጣ ታለቅሳለች? እፎኑ እመ አምላክ የአምላክ እናት አይደለች እንዴ? እንደምን ደንግጣ ታለቅሳለች? እያለ በአንክሮ በተደሞ የእመቤታችንን የእረፍቷን ነገር በዝማሬ ያቀርባል ቅዱስ ያሬድ። ይህንንም ያው አርኬ ስሉስ የተባለው ቅዱስ በአርኬው ላይ ሲጽፍ እመቤታችን ቅድስት ድንግል ማርያም ነፍሷ ከስጋዋ ስትለይ እንደ ሌሎቹ በሰቀቀን በመደንገጥ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ እጅ በክብር እንደሆነ በጌታችን በኢየሱስ ክርስቶስ በልብሱ መዓዛ እንደሆነ ሲናገር ሰላም ለጸአተ ነፍስኪ እንዘ ድንጋጼ ሞት አልባ። ድንጋጼ ሞት ለሌለባት ለነፍስሽ መለየት ለነፍስሽ ከስጋሽ መውጣት ሰላም እላለሁ። በመዓዛ ክርስቶስ ባሕቱ ዘይጼኑ እምስሂነ ሳባ። ከሳባ መዓዛ ይልቅ ደስ የሚያሰኝ በክርስቶስ በልብሱ መዓዛ መመሰጥ ነውና ለነፍስሽ መውጣት ሰላም እላለሁ እያለ ስለ እመቤታችን እረፍት ይቀጥላል፣ ያወሳል። ይህንንም እመቤታችን ቅድስት ድንግል ማርያም ጌታን የለመነችው አንድ ልመና አለ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ነፍሴ ከስጋዬ ስትወጣ እነዚያ በአየር ያሉ አጋንንት እንዳያስደነግጧት፣ እንዳያስፈሯት፣ እንዳያሳቅቋት እለምንሃለሁ አለችው። እመቤታችን ቅድስት ድንግል ማርያምንም ልጇ ወዳጇ እናቴ ወዳጄ እመቤቴ ሆይ ነፍስሽ ከስጋሽ በምትወጣበት ጊዜ እነዚያ የአየር አጋንንት በአንቺ ላይ ምንም ስልጣን እንደሌላቸው እነግርሻለሁ አላት። ወዲያውኑ እመቤታችን ቅድስት ድንግል ማርያም ርኅርኅተ ልብ ናትና ለፍጥረታት አዛኝ ናትና የእሷ ሞት ለእኛ ሕይወት ይሆንልን ዘንድ ጌታን የለመነችው አንድ ልመና አለ። ታዲያ ይህም ልመናዋ በዚያው በመጽሐፈ ስንክሳሩ ላይ ተጽፎ እናገኛለን። አኩተከ እግዚኦ ዘገበርከ ሰንተ ኩሎ በኪነ ጥበብከ ወእስእለከ ካዕበ ከመ ትስማዕ ስእለትየ እስመ ለኩሉ ዘይስእል ሀቤከ በስሜ ተወከፍ ስእለቶ በሳይልከ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለሰማኸኝ አመሰግንሃለሁ። ዳግመኛም ግን እንደዚህ ብዬ እለምንሃለሁ፣ በእኔ ስም የለመነውን ሁሉ ትሰማ ዘንድ የልመናውን የስዕለቱን ያስተውቆቱን ቃል ትቀበለው ዘንድ እማጸንሃለሁ አለችው። ወዲያውኑ ጌታ ኢየሱስ ክርስቶስም እመቤቴ ቅድስት ድንግል ማርያም ሆይ አንቺ ጠይቀሽኝ የማልፈጽምልሽ ምን አለ? በቃና ዘገሊላ እንደነገራት አንቺ ለምነሽኝ የማልፈጽምልሽ ምን አለ? ወይ ቤላ ናሁ እገብር ለኪ ኩሎ ዘሰአልክኒ ተፈሲ እስመ ኩሉ ጸጋ ወክብር ወሞገስ ተብበለኪ። እምሃቤ ከኔ ዘንድ ጸጋና ክብር በሙሉ ለአንቺ ተሰጥቶሻል። ስለዚያ የለመንሽኝንም ልመና እሰማሻለሁ ብሎ ቃል ኪዳን እንደገባላት በዚሁ ተጽፎ እናገኛለን። በተአምረ ማርያምም በዕረፍቷ አንቀጽ ላይ ተጽፎ እናገኛለን። ለዘጸዋዐ ስመኪ ወለዘገብረ ተዝካረኪ እምህር ለኪ። ስምሽን የጠራ ተስካርሽን ያደረገ በሙሉ እምርልሻለሁ ብሎ ጌታ በማይታበል ቃሉ ለእመቤታችን ለቅድስት ድንግል ማርያም ቃል የገባላት ከሰማይ ታይቶ የማይታወቅ ብርሃን የወረደበት ዕለተ ህሪት ተብላ የምትጠራ ዛሬ ከሰማይ ታላቅ ብርሃን የወረደበት እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም ከእናቷ ተወልዳ 64 ዘመን ሲሞላት በፈቃደ እግዚአብሔር ነፍሷ ከስጋዋ የተለየበት ዕለት ህሪት የተባለች ዕለት ዛሬ ናትና አምላካችን ቅዱስ እግዚአብሔር ለእመቤታችን ለቅድስት ድንግል ማርያም በሰጣት ቃል ኪዳን መሰረት ለእኛም ቃል ኪዳን እንዲያካፍለን የቃል ኪዳኗ ተካፋይ እንዲያደርገን በምህረቱ በቸርነቱ ይቅር እንዲለን በእመቤታችን ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ፊት በማያስመቀልስ አንገት በማያስመልስ ልመናዋ እንድታስምረን የእመቤታችን የቅድስት ድንግል ማርያም አማላጅነት የጌታችን ቸርነት አይለየን። እመቤታችን ቅድስት ድንግል ማርያም ጸጋውን ክብሩን እንዳይነሳን አይምሮውን ጥበቡን ማስተዋልን በልቡናችን እንዲስልብን
እንዲያሳድርብን አማላጅነቷ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። የዛሬው መርሃ ግብራችን ይህን ይመስል ነበር። እግዚአብሔር አምላክ የሳምንት ሰው ይበለን።